የአብይ ሚስት መታ ስትቆም ፊት ለፊት ትርበደበዳለህ። እመቤቴ ቀዳማዊት እመቤት እያልክ ታስተዋውቃታለህ። የጌታ እናት ስትመጣ ግን ምን ችግር አለው? እንደኔ እኮ ናት፣ እኔና እሷ እኩል ነን ትላለህ። አጋንንት ካላናገረ ምንጭ ከየት ነው? ሶፊያም እንደዛ ነች። ለኔ ማለት ታሳዝነኛለች፣ እወዳታለሁ ምናምን ኤንድ ልጅነት እንዳለባትም አውቃለሁ። ኢማቾርት ግን እስከዛሬ ዝም ያልኩት እርግጠኛ መሆን ነበረብኝ ብዬ ነው። እና ምን አለች ባለፈው ቴዲ ሁለተኛ ነበር የሚሆነው ነው ይውጣ ተብሎ አይወጣም። ይኸው ከፈለክ በምግብ ሶፍቱን ብላው ሂጅ በሰላም። የመስፍኔ ላም ነው ተጠርጎ የተሰጠው። ኩላሊት አይቀየርም፣ ኩላሊት ንጹህ ነው። የወላዲት አምላክ የቅዱሳንና የመላእክት ምልጃ አያድን የሚሉ አንድ ሱፍ ለባሽ ፓስተር ላቤን የጠረኩበት ሶፍት ያድናል ሲላቸው ሶፍቱን ለሚበሉ አልነበረም። ሌላ አካል ኢየሱስ ሞቶ ሳለ ምድርን የሚቆጣጠራት ሌላ አካል አልነበረም። 3 መዓልት 3 ሌሊት በከርሰ መቃብር ነበረ። ዳሩ ግን ምድርን ይመራት ያስተዳድራት የነበረ ማን ነው የሚል ጥያቄ ነው የጠየቀችውና እርሱ እግዚአብሔር ነው። ፍጥረታትን ይወስናል እንጂ ፍጥረታት አይወስኑትም ማለት ነው። ቦታው ላይ በአክሱም አካባቢ የተፈጠረው ግጭት የፖለቲካው ዓለምን የሚመለከት እንጂ ኦርቶዶክሳዊ ቤተክርስቲያን የሚመለከት አይደለም። ያንተ አይነት ጥላቻ እንዳናመነጭ እኛን ያስተማረን ክርስቶስ ኢየሱስ ፍቅር ስለሆነ ነው እንጂ ያንተ ቃላት ህጋዊ ደደብ ከሚባሉ ሰዎች የሚጠበቅ የቀነጨረ አስተሳሰብ ካለው ሰው የፈለቀ ቃል ነውና ለአንዴና ለመጨረሻ ጊዜ በህግ አግባብ አደብ ሊገዛ ይገባል። እንዳመድን ጀበል ሐባሾች የጠመሙ እንዲሁም ደግሞ ንግግራቸውም እምነታቸውም ውድቅ የሆነ ከእስልምና የወጡ ናቸው። እንደው ሐዘን ካልቀሰቀስኩባችሁ ዞር ብላችሁ ያረፉትን ሰዎች ተመልከቱ። 2017 ላይ የምታውቋቸው ዘመዶቻችሁ ይሁኑ የቅርብ ጓደኞቻችሁ በሚዲያ የምናውቃቸው ከአባቶችም ከወንድሞችም ከእናቶችም የሞቱ ሰዎች ናቸው። 2017 ሌሎቹ ማየት ሳይችሉ ቀርቶ እኛን እንድንችል ያደረገ በምን ምክንያት? ምንም ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ ከፈለክ በምግብ ሶፍቱን ብላው ሂጅ በሰላም። ኩላሊት ተበላሽቶ የመጣ ሰው አለ እዚህ ውስጥ? ማን ነው? ምንድነው ያንተ? ይውጣ ተብሎ አይወጣም። ይኸው ከፈለክ በምግብ ሶፍቱን ብላው ሂጅ በሰላም። በቃ አለኝ። ምን አረክባት በዚች ሶፍት? እስኪ በቃ በዚህ ሶፍት በላሁት፣ ሶፍትን በላሁት፣ ቆርጬ በላሁት። ሕክምና የሄድኩት ኩላሊት አይቀየርም፣ ኩላሊት ንጹህ ነው። ይሄ ሶፍት ነው የሰጠሁት፣ አይታችኋል። ይሄ ሶፍቱስ የመስፍኔ ላም ነው ተጠርጎ የተሰጠው። አራ ወቸው ጉድ! ችግሩ እናንተ ኮፒ ሊንክ አታረጉማ። ኮሜንት ላይ ደግሞ ኑ ወደ እምነት ማማ እያላችሁ ጻፉ። ህዝቡ ከእውቀት ማነስ በዚህ ልክ ሲጠፋ ወገኔ የት ሄደ ብሎ የሚፈልግ አንድ ዘመድ ይጥፋ። ቆይ እንዴት ቢጨልም ነው ያምሯችሁ ጓዳ? እንዴት ቢታወር ነው ብርሃኑ የልባችሁ? ማንም እየመጣ አሜን የምትሉ ሲቀልድባችሁ? እኔ እኮ የማዝነው የወላዲት አምላክ የቅዱሳንና የመላእክት ምልጃ አያድን የሚሉ አንድ ሱፍ ለባሽ ፓስተር ላቤን የጠረኩበት ሶፍት ያድናል ሲላቸው ሶፍቱን ለሚበሉ አረ ንቃ ወገን፣ ማንም አይስራብህ ባንተ ላይ ድራማ። ቀልዱን ተወውና አምነህ በመጠመቅ ከዝቅታ ወጥተህ ከፍ ብለህ እንድትታይ ና ወደ እምነት ማማ ና። እንዴ ሰው እንዴት ማንም እየቀለደበት እንዲኖር ይፈቅዳል? ይሄ ቪዲዮ አቅም እንዲኖረው ስለምፈልግ ክቡራን ቤተሰቦች 5 ጊዜ ኮፒ ሊንክ አድርጉት። የዚህ ቪዲዮ ሐሳብ አህመዲን ጀበል የተባለው ግለሰብ ኦርቶዶክሳዊ ቤተክርስቲያናችን ላይ ሰነዘረውን የጥላቻ ጥቃት ፊድባክ ለማድረግ ወይም መልስ ለመመለስ ነው። ቦታው ላይ በአክሱም አካባቢ የተፈጠረው ግጭት የፖለቲካው ዓለምን የሚመለከት እንጂ ኦርቶዶክሳዊ ቤተክርስቲያን የሚመለከት አይደለም። ስለዚህ ክርስቲያኑ አፓርታይድ ብለ ቤተክርስቲያን ላይ አንተን በሚከተሉ ሰዎች ለመሰንዘር ያሰብከው ወይንም ደግሞ በኦርቶዶክሳዊ እምነት ተከታዮች አናሳ በሆኑባቸው ምናልባትም የአንተ እምነት ተከታዮች ሰፊ ቦታ ባላቸው ቦታዎች ላይ ጥቃት እንዲሰነዘር የሄድክበት ርቀት በአክሱም ያሉትም ሙስሊሞችን አያድንም፣ በሌሎች በኩል ያሉ ኦርቶዶክሳውያን ጥቃት ግን ይጨምራል። ስለዚህ ወንድም አለ ሐሳብ አለ የምትል ከሆነ ሐሳብን ከእውነት ጋር ነው ማቅረብ ያለብን። እናውቃለን ኦርቶዶክሳውያንን ቢና ቤተክርስቲያንን ትጠላለህ፣ መናገርም አይጠበቅብህ።
ያንተ አይነት ጥላቻ እንዳናመነጭ እኛን ያስተማረን ክርስቶስ ኢየሱስ ፍቅር ስለሆነ ነው እንጂ ያንተ ቃላት ህጋዊ ደደብ ከሚባሉ ሰዎች የሚጠበቅ ነው። ስለዚህ ቅድስት ቤተክርስቲያን ያላችሁ ህግ ክፍሎች፣ ኦርቶዶክሳውያን፣ የመንግስት የጸጥታ አካላት ይሄንን የማህበረሰባችንን የእርስ በእርስ አብሮ የመኖር እሴት የሚሸረሸር ምንድነው የሚባለው የቀነጨረ አስተሳሰብ ካለው ሰው የፈለቀ ቃል ነውና ለአንዴና ለመጨረሻ ጊዜ በህግ አግባብ አደብ ሊገዛ ይገባል። በአክሱም አካባቢ የተሰነዘሩ ጥቃቶች ካሉ በህግ አግባብ ተጠቂዎች ሊካሱ፣ ወንጀለኞች ደግሞ ለፍርድ ሊቀርቡ ይገባል። በዚህ ቤተክርስቲያን ስለ ሰላም የምትጸልይ ቤት ነች። ወዳችኋለሁ። ኡስታዝ አህመዲን ጀበል ለሐባሾች ያላ ባህሪያት ለማምታቻዎቻቸው የተሰጠ ምላሽ በተሰኘ መጽሐፉ ላይ ሐባሾችን በእንደዚህ አይነት ሁኔታ ነው የገለጻቸው። አንደኛ የሐባሽ ጀማ ፍርቀቱል ሉላሃ የጠመመ ቡድን ካለልሱና ወልጀማ የሙስሊም ጀማዎች የወጣ ነው። ሙስሊም አይደሉም፣ ከጀማችን የወጡ ናቸው። እነርሱ ሐቅ ወደ ሆነው ሰሃባና ታቢያዎች የሚከተሉትን ዲን በተግባር በእምነትም በመከተል ወደዚህ መንገድ መመለስ ግዴታ አለባቸው ሐባሾች። ሁለተኛ በዚህ ጀማ ፈትዋ መተማመን አይበቃም። በሐባሾች ፈትዋ መተማመን አይበቃም፣ ተቀባይነት የለውም ነው። ምክንያቱም ዲንን ከሙስሊም ጀማ በወጣ አባባል ይፈቅዳሉ። ከዚያም አልፈው የቁርአንንና የሱናን መሰረቶች ይቃረናሉ። ቁርአንንና ሱናን ይቃረናሉ ሐባሾች። ከፊሎቹንም ከሸሪያ መሰረቶች ሩቅ በሆኑና በተበላሹ አባባሎች ላይ መሰረት አድርገው ይይዛሉ። ይህ ሁሉ ሙስሊሞች በአጠቃላይ በነሱ ፈተዎች እንዳይተማመኑ፣ እምነት እንዳይጥሉ ያደርጋል። ሶስተኛ በማንኛውም ቦታ የነርሱ ንግግር እምነት የማይጣልበት ስለሆነ እነዚህን የጠመሙ ጀማዎች መጠንቀቅና ማስጠንቀቅ ያስፈልጋል። በደንብ አስተውሉ፣ ልድገምላችሁ። ሶስተኛው በማንኛውም ቦታ የነርሱ ንግግር እምነት የማይጣልበት ስለሆነ እነዚህን የጠመሙ ጀማዎች መጠንቀቅና ማስጠንቀቅ ያስፈልጋል። በነሱ ወጥመድ በማንኛውም ስም ወይንም መፈክር ስር እንዳይገቡ ጭምር ለተታለሉት ተከታዮችም ምክር መስጠት፣ ይህንን ውድቅ የሆነ አስተሳሰባቸውና እምነታቸውን በተመለከተ ማስረዳት ያስፈልጋል። እንደ አህመዲን ጀበል ሐባሾች የጠመሙ እንዲሁም ደግሞ ንግግራቸውም እምነታቸውም ውድቅ የሆነ ከእስልምና የወጡ ናቸው። ይህን ያለው አህመዲን ጀበል ነው። አሁን ላይ ብለናል፣ በዚህ ጉዳይ እናወራለን ነው። ኦኬ እህታለም ሶፊያ ሽባባ በጣም ከመወዳትና አይነቂ ከምላቸው ሰዎች መካከል ነው። ማለት እንደዚህ አይነት ሰዎች አሉ። ለምሳሌ ዘሪቱ ይዝማቸው፣ ዘሪቱን ማንም ሲነካ ደስ አይለኝ። በቃ ለምን እንደምወዳት ለምን እንደምታሳዝነኝ አላውቅም። ሶፊያም እንደዛ ነች ለኔ። ማለት ታሳዝነኛለች፣ እወዳታለሁ ምናምን ኤንድ ልጅነት እንዳለባትም አውቃለሁ። ኢማቾፍት እንደሆነች ግን እስከዛሬ ዝም ያልኩት እንትን ብዬ ነበር። ያው እርግጠኛ መሆን ነበረብኝ ብዬ ነው። እና ምን አለች ባለፈው የሆነች ሰው ጋር እያወራች ቴዲ ሁለተኛ ነበር የሚሆነው እኔ ቢኖር ምናምን ነገር አለ። ባይዘው ቴዲ ትልቅ የሆነው በአርት ልህቀቱ ባይዘው ጴንጤም ቢሆን ቴዲ የሚገጥመው ግጥም አንቺ ከዘመርሻቸው መዝሙሮች በጣም የላቀን የሚሆኑት። ምክንያቱም የአርት ችሎታው በጣም ትልቅ ነው እና በልተዋለሁ ምናምን ስትል ትንሽ ሳኩኝ። ኦኬ የእውነት ነው እንበል እና ትብለጥ ቴዲ ሁለተኛ ይሆን ሚዲያ ላይ ተወጥቶ እንደዚህ ይባላል። ያለኝ ይበቃኛል ማለት
እጅግ ማትረፊያ ነው አለ የሚለው መጽሐፍ ቅዱስ። ማትረፊያ ነው ያለን ይበቃል። ክርስቲያን መባል ይበቃኛል። ትክክለኛ ዲያቆን ኮንኩ፣ ትክክለኛ ድቁና ውስጥ ልኑረው መጀመሪያ። ስለዚህ ይሄን ነው መኖር ያለብን። በጣም ማንጎመጀው ነገር ነው። ሀብት እንጎመጃለን፣ ስም እንጎመጃለን፣ ክብር እንጎመጃለን፣ ልብስ እንጎመጃለን፣ ክብርን በጣም እንጎመጃለን። ምንም አንጎመጀው ነገር አለ? በአንድ ትዳር አጋር መጽናት አንወድም። ይሄ ሁሉ ተደምሮብን ነው እችን አዲስ ዓመት እግዚአብሔር አምላክ ሊያሳየን ያቀደው። እንዴት እንቀበለው ታዲያ? በባለፈው ማንነታችን እንቀበለው? ወዴት እየሄድን ያለነው? ወደ ምጽአት ነው እየሄድን ያለነው ወይስ ደግሞ ወደ ልደት ነው እየሄድን ያለነው? ወደ ምጽአት እኮ ጌታማ እኮ ተወለደ እኮ። አሁን የጠቁ ለፍርድ ነው። እንደምታውቁት የቤተክርስቲያን ሥርዓት አሁን ምን ነው የሚታሰበው? ዕለተ ምጽአቱ ነው የሚታሰበው። ምጽአቱ ነው የሚታሰበው። ተዘጋጅተናል። ዛሬ ሌሊት ቢመጣ ተዘጋጅተናል። እኛ ዕለተ ምጽአቱ ነው የሚታሰበው። ተዘጋጅተናል። ስለዚህ እኔ አዲስ ዓመቱን የምቀበለው መጀመሪያ እንደማይገባን ከማመን ይጀምራል። እንደው ሐዘን ካልቀሰቀስኩባችሁ ዞር ብላችሁ ያረፉትን ሰዎች ተመልከቱ። 2017 ላይ የምታውቋቸው ዘመዶቻችሁ ይሁኑ የቅርብ ጓደኞቻችሁ፣ በሚዲያ የምናውቃቸው ከአባቶችም ከወንድሞችም ከእናቶችም የሞቱ ሰዎች ይነሱ 2017 እነሱን ማየት አልቻሉም አይደል? አልቻሉም። እኛ ቻልን። አሁን ሊያሳየን ነው እግዚአብሔር በሰላም ካደረሰ። በጣም የሚገርማችሁ አሁን ድረስ አሁን ዛሬ ስንት ነው ቀን 29 አይደል? እስከ ጳጉሜ 5 የሚሞት ሰው አለ። ገና ማያት ሰው አለ። 2018 ራሱ ማየት ሱስ ይፈቅድ። እነዛ የሞቱ ሰዎችን አስቧቸውና በአደጋ በየትኛው ምክንያት አረፍተ ዘመን የገታቸውን ክርስቲያኖችን አስቧቸው። እስቲ ራሳችሁን ደግሞ ዞር ብላችሁ ያስቡትና አሁን እኛ በምን ተሽለን ነው? እስቲ ጠይቁላችሁ፣ በምን ተሻለን? ጻድቅ፣ በጎ፣ ከነሱ የተሻለ ቅን፣ ከነሱ የተሻለ ቆራቢ፣ ጸሎተኛ፣ መጽዋች፣ ደግ፣ አሳራቂ፣ በጎ፣ ቸር፣ የመንፈስ ፍሬዎችን የምናፈራ ቅን አገልጋዮች፣ እንከን አልባ የሆነ እንደዚህ ነኛ። ሌሎቹ ማየት ሳይችሉ ቀርቶ እኛን እንድንችል ያደረገ በምን ምክንያት? ምንም በኃጢአት ብዛት ከሆነ የኛ ከነሱ ይበልጥ እንጂ አንስ እንተዋወቃልና እኛና እግዚአብሔር እንዴት አርገናት እችን ዓመት እየኖርናት እንዳለ ነው። ምን አይነት መንፈሳዊት እየኖርን እንዳለ ነው እንተዋወቃለና። አንዳንድ ሰነፍ ሴቶች አሉ። እኔ እኮ እንደ ድንግል ማርያም መሆን እችላለሁ የሚሉ በዛ ጊዜ ቢሆንም እንደ ድንግል ማርያም መሆን እችላለሁ፣ እኔና ድንግል ማርያም ምንም ልዩነት የለም የሚሉ ሰነፍ ነህ። የአብይ ሚስት መታ ስትቆም ፊት ለፊት ትርበደበዳለህ። እመቤቴ ቀዳማዊት እመቤት እያልክ ታስተዋውቃታለህ። የጌታ እናት ስትመጣ ግን ምን ችግር አለው? እንደኔ እኮ ናት፣ እኔና እሷ እኩል ነን ትላለህ። ይሄ ታዲያ አጋንንት ካላናገረ፣ ሰይጣን ካላናገረ፣ ክፉ መንፈስ ካላናገረ፣ የጥላቻ መንፈስ ካላናገረ ምንጭ ከየት ነው? በጣም ነው የሚገርመኝ። እኔ እውነት አንድ ቪዲዮ አየው። ቀዳማዊት እመቤት ማናት? የጠቅላይ ሚኒስትራችን ሚስት የሆነ ፕሮቴስታንት አዳራሽ ልትዘምር ተጋበዘች እና ሁሉም ሰው ቆሟል። ቆሞ ቀዳማዊት እመቤት ስሟ ራሱ ዝናሽ እኮ አይደለም ቤቷ፣ ቀዳማዊት እመቤት። የሚገርም እኮ ነው። እመቤታችን እኮ እያሏት ነው። ማንን? ዝናሽን። ቀዳማዊት እመቤት ሲሉ ምን እያደረጉ ነው? እናታችን እያሉ ነው። እመቤታችን እያሏት ነው። እዛው አዳራሽ ደግሞ ያለ ሰው ስለ ድንግል ማርያም ሲወራ
እመቤቴ ማርያም አልልም። እመቤቴ አልላትም። እመቤቴ አይደለችም። አይ ሰነፎች አጋንንት ሲቆጣጠርህ፣ ሰይጣን ዲያብሎስ ሲራወጥብህ፣ ሰይጣን ሲጋልብህ ድንግል ማርያም ትጠላታለህ። ድንግል ማርያም መጥራት ትጀምራለህ። ጥላቻ ደግሞ የሚጀምረው እመቤቴ ብሎ እንኳን ለመጥራት ደም ስር ይገታተራል፣ አይን ይፈጣል፣ ጥላቻክ በልብ ይሞላል፣ በአንደበት ይወጣል። ምን ብሎ እመቤቴ ያላትም ትላለህ፣ እናቴ ያላትም ትላለህ። እኛ ግን እመቤታችን እናታችን። ለምን? ትውልድ ነና። በቃ ትውልድ ነን። ትውልድ ሁሉ ምን ብጽዕት ይሉኛል። በቃ የጌታዬ እናት እላታለሁ፣ የአምላኬ እናት እላታለሁ፣ የእግዚአብሔር እናት እላታለሁ። እናት ብቻ አላትም ደግሞ እናቴ ነሽም እላታለሁ፣ እመቤቴ እላታለሁ። ፍቅሩ አይደርብን፣ በረከቱ አይደርብን፣ ጣዕሙ አይደርብን። እነገሌ ስለጠሏት እነገሌ ምናምን ስላሉ እነገሌ ምናምን የሚቀየር ክብሯ እኮ የከበረ ነው። እንግዲህ አትቀሟት። የአምላክ እናት ከመሆን በላይ ምን ክብር አለ? አንዳንዴማ ቅናትም ይመስለኛል። እኔ ያሩ ነው። እግዚአብሔር ይርዳችሁ። በሞተበት ሰዓት ምን ያህል ጊዜ ቆይቷል? በመቃብር ነው እኮ ሞቷል ብላችኋልና ሞት እንዲል አድርጎ ተነስቷል ብላችኋልና በሞተ ሰዓት 3 ቀንም ቆየ 2 ቀን። እሱ ሲሞት ምድርን የሚቆጣጠራት እጽዋትንም ይሁን እንስሳትን አልነበረም ሌላ አካል። ኢየሱስ ሞቶ ሳለ ምድርን የሚቆጣጠራት ሌላ አካል አልነበረም። መልካም እሺ፣ መልካም እሺ። መምህር አሉ? አዎ አለው። ኦኬ፣ ከተወሰነ አጠራርጉና ግሩም። አጭር ማብራሪያ ነው የምንሰጠው። የማይወሰን መለኮት በሚወሰን ስጋ በተገለጸበት ሰዓት 3 መዓልት 3 ሌሊት በከርሰ መቃብር ነበረ። ዳሩ ግን ምድርን ይመራት ያስተዳድራት የነበረ ማን ነው የሚል ጥያቄ ነው የጠየቀችውና ስጋ የክርስቶስ የተገለጸበት ስጋ የሚወሰን ስጋ ነው። 3 ክንድ ከስንዝር ነው። ይህ ስጋ የሚወሰን 3 ክንድ ከስንዝር የሆነ ስጋ የማይወሰን መለኮት በፈቃዱ ተወስኖ ከእርሱ ጋር ተዋህዷል። የማይወሰን መለኮት በፈቃዱ። ስለዚህ እያልኩሽ ያለሁት ምንድነው? መለኮት ምሉ ነው። ምሉ ነው ማለት በሰማይ በምድር ከምድር ከሰማይ ባፋ ባሉት በሌሎቹ በሰው ሕሊና በማይታሰቡት ዓለማት ሁሉ መለኮት የመላ ነው ማለት ነው። ያ ምሉ የሆነው መለኮት እርሱ ስጋን ተዋህዶ ወደ መቃብር ወረደ ባልንበት ጊዜ ዓለምን አደራ ሰጥቶት ወይ ደግሞ ለሌላ አካል ሰጥቶ አይደለም የሄደው። በመቃብር ውስጥም አለ፣ ከመቃብር ባፋም አለ። አንቺ ስለ መቃብር ታወሪያለሽ እንጂ በእመቤታችን ማህፀን እኮ 9 ወር ከ5 ቀን ነበረ። በእመቤታችን ማህፀን 9 ወር ከ5 ቀን ሲቀመጥ ዓለምን ማን እየጠበቀው ነበረ? ማን ነው ዓለምን የሚመግብ የሚያስተዳድር ከተባለ መልሱ ምንድነው? በእርሷ ማህፀን እየኖረም በኪሩቤል ጀርባ አለ ማለት ነው። በሰማይ ያለ በምድር አለ። ርቢ ግን አይደለም። ከዚህ አንድ ከዚያ ደግሞ አንድ አይደለም። አንዱ በሰማይ በምድር የመላ ነው ማለት ነው። እርሱ እግዚአብሔር ነው። ፍጥረታትን ይወስናል እንጂ ፍጥረታት አይወስኑትም ማለት ነው። በመለኮቱ በዚህ ሰፈር አለ በዚያ ሰፈር የለም አይባልም። በትስብእቱ ግን ደግሞ በሚወሰን ስጋ በሰውነቱ ተገለጸ ማለት ነው። ቃልዎት ያሰማል መምህር ተመር ኦኬ እሺ፣ ያ በደንብ ግልጽ ሆኖልሻል ብዬ አስባለሁ። ትንሽ ከእናንተ አንጻር ደግሞ ትንሽ ነው ልንገርሽ። ሞትን እንዴት ነው የምትረጂው አንቺ? ሞት ማለት ያው መሞትና መጥፋት ማለት ነው። አየሽ፣ እሱ ጋር እንለያያለን። እኛ መሞት መጥፋት ብለን አንረዳ። ሞት መጥፋት ማለት ከዚች ዓለም ላይ ነው እንጂ እዛኛው ዓለምማ ሕያዋን ነን። ትክክል። በዛኛው ዓለም አለን፣ ሕያው ነን በዛኛው አይደለ? ሞት ምክንያቱም እናንተም ጋር ራሱ ሱረቱ በቀራ ላይ 154 ላይ ሙታንን ሙታን አትበሉ ሕያዋን ናቸው ይላል። ኢቭን አሁን ሙሐመድ ላይ ሰላት ስታወርጂ ራሱ መቃብር ውስጥ ሆኖ ራሱ ምላሽ ይሰጣል። እንደ እስልምና አስተምሮ ሰላም ባወረዳችሁበት ቁጥር ሰላት ባወረዳችሁበት ቁጥር አሰላም አለይኩም ስትዩ እሱም ወአለይኩም ሰላም ብሎ ምላሽ ይሰጣል። መቃብር ውስጥም ቢሆን
ይሄ እስልምና አስተምሮ ነው። እንደኛ ግን ሞት ማለት ምን መሰለሽ? ነፍስና ስጋ መለየት ነች። አንደኛው ሞት ነፍስና ስጋ ስትለይ ሞተ ይባላል አንድ ሰው። ስለዚህ ክርስቶስ ደግሞ በደንብ አስተውይ፣ ክርስቶስ ደግሞ ነፍስና ስጋው ብቻ ሳትሆን መለኮት የተዋሃደው ነው አይደለ? መለኮት የተዋሃደው ስለሆነ ነፍስና ስጋው መለየቱን ሞት ብለን ካልን መለኮት ደግሞ በሁሉ የሞላ ነው ብለን ነው የምናምነው። በሁሉ የሞላ በሁሉ ያለ ነው። ስለዚህ ሞተ ብለን ስንናገርም በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብለን ነው የምንናገረው። መለኮት ማይሞት፣ ማይመጣ፣ ማይታመም፣ ማይደክም፣ ማይሄድ፣ ማይነሳ፣ ማይቆም እንዲህ ማይነገርለት ነው መለኮት ስለሆነ መለኮት በሁሉ ያለ ነው። መጣ እንዳትይ አስቀድሞ እዛም አለ፣ ሄደ እንዳትይ አስቀድሞ እዛም አለ፣ ቆመ፣ ተቀመጠ፣ እንደዚህ ተመታ፣ ታየ፣ ተዳሰሰ የሚባሉት ሁሉ ለመለኮት አይነገሩ። ነገር ግን ያ የተገለጠው ክርስቶስ ስጋን የተዋሃደው ነፍሱ ከስጋው ስትለይ እሱ ሞተ የሚለው በስጋ ብለን እንናገራለን። አንደኛ ጴጥሮስ ክርስቲያን መክፈት ከተቻለ አንደኛ ጴጥሮስ ምዕራፍ 3 ላይ ቁጥር 17 እና 18 ላይ በስጋ ሞተ በመንፈስ ግን ሕያው ሆነ፣ በወይን እንኳን ላሉ ሄዶ ሰበከላቸው ይላል። አንቺ ማን ነው ሲያስተዳድር የነበረው አልሽና? ሄዶ ሁሉ ሲያስተምራቸው ሲሰብካቸው ነበር ማለት ነው። የሚቆጣጠረው ላፍታ ለአይን ጥቅሻ እንኳን መለኮት ያላስተዳደረበት ያልጠበቀበት የለም። ለዚህ ነው ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 17 ላይ አባቴ እስከዛሬ ይሰራል እኔም እሰራለሁ ያለው ክርስቶስ አስቀድሞ የፈጠረ ሁሉን ያስገኘ ወደፊትም እኛን የሚጠብቅ የሚንከባከብ ስለሆነ እስከ ዘላለም ከእናንተ ጋር አለው ስላለ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ይላል። ስለዚህ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና አንድ ጊዜ በስጋ ሞተ። በስጋ ምን አለ? ሞተ። በመንፈስ ግን ምን ሆነ ይላል? ይታይሻል ቴምር? በስጋ ሞተ፣ በመንፈስ ግን ይታያል ቴምር? አላህን መንፈስ እያላችሁ ስለምትጠሩት ነው እንጂ በተአምር ኢየሱስ ክርስቶስ ወይም ፈጣሪ የምትሉት እናንተ በሰው ማህፀን ውስጥ ቆይቶ ፈጣሪ ሊወለድ አይችልም፣ ተአምር ቢሆን እንጂ አይወለድም በሚል አምናለሁ። ኦኬ፣ እሱ ያንቺ እምነት ነው። አንቺ እንደዛ ብለሽ ልታምኚ ትችያለሽ። ነገር ግን እኛ በስጋ የተገለጠው ክርስቶስ ራሱ አምላክ ነው ብለን እናምናለን። ቃል አስቀድሞ ሁሉን የፈጠረ ሁሉን ያስገኘ አካላዊ ቃል ከቅድስት ድንግል ማርያም ተወለደ። ያ በማርያም ማህፀን ያደረው እርሱ አካላዊ የአብ ቃል ነው ብለን እናምናለን።